እሺ ምሁሩ አሁን አንተ ምሁር ነህ። እኛ ምን ጠይቀው እኛ ኃይሉን አናቀውም፣ አንተንም አናቀም። ምናቀ ሚዲያ ላይ ነህ እኮ እኛ የት አፖስቶሊክ እንደተባልክ ምናምን አላቅም። እኔ እሳት የለም ሲል ባይብሊካሊ እሳት የለም ብለህ ፕሩቭ አድርግልኝ ነው ያልኩት። አንተ ራስህ ሐሰተኛ ነህ። ይመስለኛል አንተ ራስህ ሐሰተኛ ነህ። ሐሰተኛ ነህ አንተ። የለም ሐሰተኛ ነህ። ዝም ብለህ ያው ለዚህ 500 ሰው አለ፣ አትጩ። እዚህ 500 ሰው አለ፣ እነሱ ይፈርዳሉ። አንተ ዝም ብለህ የተቀባባ ቃል ስለተናገርክ ጌታን አገኙ ማለት አይደለም። ኢየሱስን ማግኘት ማለት ባይብል ላይ የተጻፈውን ያንን ቀጥታ ማለት ነው። የአንተ መረዳት እግዚአብሔርን የሚገልጽልን መጽሐፍ ቅዱስ ላይ የተጻፈ ሲሆን ብቻ ነው። እናንተ እርስ በርስ የምትደጋገፉበት ፋይናንሻል ተቋም አይደለም ባይብል ማለት። እናንተ የከፈታችሁት ፒኤልሲ አይደለም ቸርች ማለት። እያወራን ያለነው አንድ ሰው ድንገት ሰምቶ ሊሄድ ይችላል። እሱ ከመጀመሪያ ጀምሮ ዝም አድርግልኝ ሲል ፓስተር ሶፊን አክብረን ዝም አለን። ፋይናሊ ግን አንድ ሲሪየስ ኢሹ ብቻ ነው ያነሳነው። የዘላለም ሞት ጉዳይን ማቃለል ማለት ሰው ለዛኛው ዓለም ያለውን ትርጉም እንዲቃለል ማድረግ ነው። ማለስለስ ምናምን የምትለው ጴንጤኛ ነው። ኢየሱስ ጴንጤ አይደለም። ክርስትና ማለት እውነት ማውራት ማለት እንጂ መለሳለስ ማለት አይደለም። ክርስትና ማለት ከእውነት ጋር መቆም ማለት ነው። አንተ ስታሳንሰው የተጻፈውን ነገር በተሳሳተ መልኩ ስተረጉመው ልለሳለስልህ አልችልም። ምክንያቱም ይሄ ደም ተከፍሎበታል፣ የእግዚአብሔር ልጅ ተከፍሎበታል። ቀላል ነገር አይደለም። እናንተ ታይትል ወስዳችሁ ስለምታወሩ ብቻ ልንወስደው አንችልም። ቆይ ኃይሉ ሚውት እሱ ፊደል በአፋን ኦሮሞ ነው የተጻፈው። መጀመሪያ ፊደሏ አትስተካከል። መጀመሪያ የእናንተ እውቀት አይጠቅም። አይ አብልጥ እንግሊዝኛ እንችላለን። አንድ ጥያቄ ቀላል። አንተ ለምሳሌ ምንድነው አፖስትል ሲሉ ነበረ። የት ነው አፖስትል የተባልከው አንተ? ማን ነው አፖስትል? የት መሆን ነበረ? እኛ አናውቅም። የት መሆን ነበረ እኮ እኛ አናውቅም። ለዚህ ነው አየህ፣ አንተ ለምታስተምራቸው ሰዎች እኔ ለአንተ ሐዋርያ ነኝ ብዬ መጣሁብህ። አትወቀኝ ስትፈልግ። አንተ እንድታውቀኝ መቼ ለመንኩ? ገብቶሃል? ታክል ማድረግ ነው ሀሳብህ እንጂ ትክክለኛ የሆነ ነገር ለመናገር እየመጣ አይደለም። በእኔ ላይ ጥይት ለመተኮስ በጣም ጠንካራ ጋሻ አለኝ። ሶሊደሪ ካዩ አንደርስታንድ። በእኔ ላይ ተኩሰ አይሳካልህም። ምክንያቱም እንዳንተ አይነት ሺህ ረግፏል ከኔ ፊት። እየተኮሰ ይወድቃል። እየተኮሰ 47 ዓመት በቆየሁበት ሁሉ እንዳንተ አይነት እንዲህ የእንትን ጥይቶችን ማለት እሾህ መንደፊያ ይዞ ይተኩሳሉ፣ መርዝ ላይ እየለኮሱ እና አሸንፊያቸዋለሁ። ዶንት ወሪ አባውት ማን እንዲሾመኝ ያስፈልጋል ብለህ ታስባለህ? እስኪ ያንተ ሽማግሌ ጋር እኔ መጨበጣል ሹመን ብዬ ገብቶሃል? ሐዋርያነት ምልክቱ ምንድን ነው? መጽሐፍ ቅዱስ የለም ብለህ ነው የምታምነው። ማመን መብትህ ነው። ሐዋርያው ጳውሎስ ሐዋርያ አይደለም ሲባል ለቆሮንቶስ ሰዎች ምንድን ነው ያለው? ሐዋርያ ያደረገ ማን ነው? ሐዋርያ ነኝ አለ። ማን ያደረገህ አንተ? ስለዚህ አይደለም አሁን የምናወራው ፖይንት ነው ነገሩ። ሲያክትህ ፈርጦዳውላ እንደምሉት አይነት ለምን ታደርጋለህ? መጀመሪያ ሰላማዊ የሆነ ፍቅር ትናገራለህ። ማነው ሐዋርያ ያደረገው? ግራ ትክክለኛ ያልሆነ ነገር ሲታርም እንኳን ምን ይላል? በማናቸውም አይነት ችግር ውስጥ ወይም ስተት ውስጥ አንድ ሰው ቢገኝ እናንተ ግን ይላል እግዚአብሔር ቃል በየውሃት መንፈስ አቅኑት ነው ምለው። ደውል እኔ መልስለታለሁ። ሐዋርያ ጳውሎስ ቴንክ ዩ ሶ ማች ብራዘር ፍሊክ ፊሊፕ ምን አለ? ሐዋርያ ጳውሎስ አፖስቶሊክ ሚኒስትሪ የተቀበለው ከሰው ሳይሆን ከእግዚአብሔር እንደሆነ የተናገረው እና ታዲያ እዚህ ጋር የምናየው አፖስቶል ፊሊፕ የት ነው አፖስቶሊክ ሚኒስትሪ ማን የሰጠ ብለህ ብትጠይቀው እከሌ ሰጠኝ ካለማ ሮንግ ነው። እግዚአብሔር ነው ሰጪ። ማን ነው የሚሰጠው? እኔም አስተማሪ ነኝ ከ5 ኦፊስ ውስጥ እግዚአብሔር ሰጠኝ ይበላል። አንተ ነህ። ቆይ በእናትህ ጣልቃ አትግባ። እኔው አሁን ለምሳሌ አንተ ለምንድን ነው የምታደርገው? በእናትህ አንተ ሰውዬ አቦተራ በተራ እናውራ። ሃይማኖተኞች ጋር ማውራት ነው። አንተ እሱ የራሱን ይንገረን። አንተ ስለራስህ ራሱ ሙሉ ሰው ነው። እሺ ፕሊዝ እኔ እኮ ከሪሊጂየስ ሰዎች ጋር ማውራት የሚያስጠላኝ ለዚህ ነው። አዳምጥ። እኔ ሪሊጂየስ አይደለሁም ሲጀምር አይደለሁም። የስ ዩ አር የሃይማኖተኛ ነህ። የመጨረሻ የለየለት ሃይማኖተኛ ሰው ነው። ለዛ ነው ተቃራኒ ሀሳብ የምትፈልገው።
አይደለም እኔ ትክክለኛው መስመር ላይ ነው ቆሜ እየታገልኩ ያለው። ለምሳሌ ሚኒስትሪ ያለው አይሉ አንተ ሚኒስትሪ ስታወጣ ከእናንተ አፖስትል ፊሊፕ ይሻለኛል። ለምን ነው የሚሻለኝ መሰለህ? አትሊስት ሂዝ ፋንክሽኒንግ ዘ አፖስቶሊክ ሚኒስትሪስ ማን የሰጠህ በግ ከላይ ፓስተር ከላይ ሰጠኝ እንዲሉ ትፈልጋለህ እንዴ? አፖስቶሊክ ሚኒስትሪ ማን ነው የሚሰጠው? እኔ ማን የሰጠኝ አስተማሪ? ተደጋገፉ እኮ ነው የምልህ። የተደጋገፉ አንድ ጣቢያ ሆናችሁ እርስ በርስ አንዳችሁ ለአንዳችሁ አጨብጭቡ። ፓስተር ሶፊ እዚህ ውስጥ ፓስተር ሶፊ ተብሎ ማን ሶፊ ፓስተርነት ማን የሰጠ? ዴቭ አንተ ወንድም ነው እንዴ? ጠይቀው ይነግራል። ማን የሰጠ? ዴቭ ቸርች ውስጥ አገለግል ፓስተር መልስ። ኦኬ ዴቭ ነው የሰጠ? እግዚአብሔር ነው የሰጠ ፓስተርነት ሶፊ። ያው እንግዲህ አባቶች ያው እጅ በመጫን ደግሞ ቤተክርስቲያን ያው ለተለያየ እሱን አልተጠየቅም። ጸጋውን ማን ነው የተባልከው? እኔ የጠየቁት እሱን ነው። ከመሬት ተነስቼ ዝም ብዬ አልወጣሁም። ቤተክርስቲያን አይደለም እግዚአብሔር ነው የሚሰጠው። ኦፍ ኮርስ ጥሪ ከእግዚአብሔር ነው። በጣም አሪፍ። በቃ ከዛ ማለፍ የለብንም። አንድ ለምሳሌ አሜሪካን ጥሪ ከእግዚአብሔር ሆኖ ጥሪ ከእግዚአብሔር ሆኖ ለምሳሌ ሌትስ ሴይ ጋብቻ እግዚአብሔር ነው መሰረቱ። ሰዎች ሁለት ሰዎች ለምነው ልንጋባ ነው አጋቡን ብሎ ቤተክርስቲያን የሚሄዱት በቃ እግዚአብሔር ነው። ዝም ብለው ደግሞ ምንድን ኦርዲናንስ በሶፊዬ አሁን አሜሪካ ውስጥ የሚገርምህ ካምፓኒዎች አሉ ኦርዲኔሽን የሚሰጡ። እግዚአብሔር ጥሪው ከእግዚአብሔር ነው። ስራው በስራ ይገልጣል። ከዛ በኋላ ምን ያደርጋሉ? ብዙ ሰዎች ኦንላይን ካምፓኒ ኦርዲኔሽኑን ከዛ ይቀበላሉ። ኦርዲኔሽኑን የሚቀበሉት ስለ አሜሪካ ሳይሆን እኔ አሁን ስለ እኔ የሚጠየቁት የእናንተን አርጊውመንት እኔ አይመለከተኝም። እሺ ጨርሰናል። ጥያቄ ግን ሁለት ሰዎች ወደ ጋብቻ ሲሄዱ ቤተክርስቲያን መሄድ አባቶችን ማሳወቅ ለመሪዎች ማሳወቅ ምን አስፈለጋቸው? ነይ ግቢ ናገባ ተባብለው መግባት ይችሉ ነበረ። ነገር ግን ቤተክርስቲያን ሄደው ጸልዩልን የእግዚአብሔር ፈቃድ በዚህ ያለ እንዲሉ ከዛ አይደል ጨርሳ ከዛ ይማራሉ። ከተማሩ በኋላ በህዝብና በእግዚአብሔር ፊት ቃል ኪዳን ያደርጋሉ። ከዛ በኋላ ወደ ጋብቻቸው ይሄዳሉ ማለት ነው። ያን የምናደርግበት እኮ አንዱ የቤተክርስቲያን ስርዓት ስለሆነ እንጂ ጋብቻን ቤተክርስቲያን አይደለም የጀመረችው። ተቋሙ ከእግዚአብሔር ነው የጀመረው። አንድ የሚያደርግም እግዚአብሔር ነው። አሁን አፖስትል ታዲያ ብትጠይቀው እጅ ጫነለስ የሌለን የሚመስላቸው ሶፊን አንድ ነገር ትጠይቃለህ። የዚያ ነገር ተቃውሞ የለኝም፣ ነገር ግን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ምኑ አሁን አንተ የምትለው ነገር ሁሉ እኔ ተቃውሞ የለኝም፣ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እኔ እያልኩኝ ያለሁት መጽሐፍ ቅዱስ እሱማ ቤተክርስቲያን እጅ በመጫን እንዲሁም ስጦታዎችን እንደምትለይ ባይብልንም አምጥተን አዲስ ኪዳን ላይ ማየት እንችላለን። እሱ ምንም ጥያቄ የሌለው። እኔ እያወራለሁ ሹመት አይደለም። እኔ ቤተክርስቲያን ትቀበላለች አላልኩም። እኔ ቤተክርስቲያን አትሾምም፣ ትቀበላለች አይደለም። ላለህበት ተቋም የመገዛት መርህ አለው እኮ። ሰው ሲኖር እኮ በመርህ ነው። ለምሳሌ ቤተክርስቲያን አንተ ጋር እኮ ስመጣ ከአንተ በታች በአንተ ስር ያሉ አንተ ጋር ጌታን የተቀበሉ ለአገልግሎት የተለዩ ጌታ እንዲህ አይነት ጥሪ ሰጥቶኛል አፖስትል በምን ትረዳኛለህ? ሜንቱር ብታረገኝ ምን ይመስልሃል? እኔ ጋር ያለው ጸጋ እንዲህ አይነት ነው፣ ውስጤ ፊልም አድርገው ከእግዚአብሔር የሰጠኝ ስል ያንን ነገር ለዚህ ነገር በዚህ መንገድ ሂድ፣ በዚህ መንገድ አባቶችን ጠየቅ እኮ። ታዲያ የሚለው ምኑን ነው ታዲያ? ያንን ጠይቀ በዛ በኩል ትሄዳለህ እንጂ ማንም ሰው ማንንም እንካ ተጠርታ ሊድ ከዚህ በኋላ ወንጌል ስበክ ብሎ የሚሰጥ የለም። የተጠራ የተቀበልከው ጥሪ ነው። ጥሪው የሚደርስ ደግሞ ለአንተ ነው። አንተን ማን እንደጠራ እንዴት ተጠራ ደግሞ የተጠራበት መንገድ አንተ ነህ። አንዳንዱ ከሆነ ቦታ ተጠርቷል። አንዳንዱ አሳ የሚያጠምር ተጠርቷል። አንዳንዱ ከሕክምና፣ አንዳንዱ ከአስተማሪ፣ ከተለያየ ቦታ ተጠርተህ ትመጣለህ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 1 ላይ ሲያወራ እኮ ስለ ጥሪና ስለ አገልግሎት ሲናገር እኮ እግዚአብሔር ናልና የዓለምን ጥበበኞች ወይም ባለ እውቀቶችን ያሳፍር ዘንድ ሞኝና ምናምንቴውን መረጠ ነው የሚለው። እግዚአብሔር ነው መራጩ። ከምንም ያልተማርክ ልትሆን ይችላል፣ የተማርክ ልትሆን አይመለከተውም። ምርጫው ከሱ ነው ማለት። ምናምንቴዎችን መረጠ። ምን የዓለምን ጥበበኞች ያሳፍር ዘንድ የማይረቡትንና ምናምንቴዎችን መረጠ ብሎ ምርጫው የሱ ነው። ግን መጽሐፍ እንዲህ ይላል ደግሞ እኮ መከሩ ብዙ ነው አለ፣ ሰራተኞች ግን ጥቂቶች ናቸው አለ። ስለዚህ የመከሩን ጌታ ሰራተኞችን እንዲያበዛ ምን በሉት? ለምኑት፣ ጠይቁት ይላል። በመጠየቅም ደግሞ መመረጥና መሰጠት አለ ማለት ነው። ጠይቀን ጌታ ሆይ ብለን ገብቷል። ስለዚህ ከዚህ አንጻር የሚሰጥ እግዚአብሔር ነው። ግን ቤተክርስቲያን ደግሞ ሕግ ስላላት፣ ስርዓት ስላላት፣ መርህ ስላላት ለቤተክርስቲያን አባቶ አለበለዚያ ሰው እግዚአብሔር አሳየኝም ያላሳየውም ነኝ እያለ ድብልቅ ህዝብ በዛ በነህምያ ዘመን ነበሩ አሉ ድባለቁ። ስለዚህ እንደዚህ ድብልቁ የሚወጣበት አንዱ ከቤተ ክርስቲያን ስርዓት መውጣት ስለሆነ የቤተ ክርስቲያን ስርዓት መያዙ ጥሪው እግዚአብሔር ነው፣ ማንም ሳያገባውም እያሉ መረን መሄድም ልክ አይደለም። ነገር ግን ጠሪው መራጩ ሽማግሌዎች ተሰብስበው አያጸድቁም። ፓርላማ አይደለም፣ የፖለቲካ ድርጅት አይደለም የእግዚአብሔር መንግስት።
ሲሆኑ ሰዎች አጨብጭበው የሚቀበሉ አለ ባይቀበሉ ዓለም ፊቷን ብታዞር እንኳን አንተን እና እኔን ኢየሱስንም ለተቀበሉት ነው የሚለው አለመቀበል መብቱ ነው ገብቷል ስለዚህ ከዛ አንፃር በእንደሱ ነው እማምነው ነገር ግን የቤተክርስቲያን ሕግ አባቶች መከበር አለባቸው ቁጭ ብለ መማር ለምሳሌ ዳዊት ዘይት ተቀብቷል እኮ ተመልሶ ምድረ በዳ ወርዷል እንደገና ተቀብቻለሁ ከዚህ በኋላ ብሎ አልቀጠለም ጊዜ አለ ዘመን አለ ያንን አባቶች ናቸው ለዚህ ነው እኮ ኤሊ ጋር አልሄደም ሳሙኤል ሊጠይቅ አልሄደም አየ መጠየቅ ከላይ የነበሩ በአገልግሎትም በመንፈሳዊ ነገርም የመጡ ሰዎችን መስማት ተገቢ ነው ለዚህ ነው ለጢሞቴዎስም ነው ለሚነግሩ አይደለ ማን ነው እጅ በመጫን ከአባቶች የተቀበልከውን ነገር ምን ችላ አትበል ብሎ እኮ ይነግረዋል ስለዚህ የተቀበለውን ነገር ሰው ችላ እንዳይል ከአባቶች የሚቀበለው ነገር አለው በእንደሱ ነው ማምነው ነው አፖስትል አንተንም ለጠየቀኝ ጥያቄ ይሄንን ትክክል ነው ከቸርች ወደ ቸርች የተለያየ ለምሳሌ ብዙ አብያተ ክርስቲያናት መጽሐፍ ቅዱስ ኮሌጅ ተምሮ የመጣው ሰው ይቀጥሩታል በማስታወቂያ አሜሪካ አብያተ ክርስቲያናት ብትሄድ ማስታወቂያ ያወጣሉ ፓስተር ይቀጥራሉ ጀስት ሰውየው እኔ ከጌታ ተቀብያለሁ ብሎ ራሱን ለዛ ነገር ተምሮ አዘጋጅቷል እንዲህ አይነት ሰርቲፊኬት ያለው እንዲህ አይነት አገልግሎት ያለው እንዲህ አይነት ምስክርነት ያለው እንቀጥራለን ብሎ ማስታወቂያ ያወጣሉ ለማስታወቂያ ይቀበሉታል ለምሳሌ ይሄ ማን ነው ዘላለም መንግስቱ የሚባል ልጅ አለ የራሱን ሹመት በተመለከተ ማስታወቂያ ወጣ ሄድኩኝ መረጃዬን አቀረብኩ ተቀጠርኩ ነው ያለው ገብቷል አሜሪካ ውስጥ ማለት ነው ዘላለም መንግስቱን ብዙዎቹ ስለሚያውቁት ነው እየጠቀስኩት እንጂ ስለሱ ምስክርነት መልካም የተማረ ሰው እኛ ማሳብነስ አፖስትል ሌሎቻችንን ናቸው ሰው ሲናገር የሚደርበው የሚናገሩት በእውነት ራሳችሁን አክብሩ ተራ ስሰጥ ነው እየተማረ ሰው የምናገረው አለዛ እሺ የተማርከው ዝም በል ዝበልባችሁ አንተ ፓስተር ነው አይ ነጌታዬ ተቃጥሎ እኮ ነው ፓስተር አቃጠለው እኮ ትልቅ እያለ ምንድነው መጨረሻ በጸጋ ጠራ በጸጋ ጠራ መጨረሻ ቤተክርስቲያን ዋና አባት ነኝ ለኛ ቤተክርስቲያን ለኛ ቤተክርስቲያንም አንተ እንደምትለው ስርዓት አለ እኔ የሙሉ ወንጌል ልጅ ስለሆንኩ ሐዋርያነቴም የተረጋገጠው በሙሉ ወንጌል ቤተክርስቲያን ስለሆነ አንዳንድ ጥሩ አሰራሮችን እዛ ካገለገልኩበት ወደ 20 ቸርች ፕላንት አድርጋለሁ እዛ እኔ ይዤ መጥቻለሁ ወደዛ እየተጠጋ ነው ፔንቴኮስታል ስለሆነ አንተ እንደምትለው ማለት ነው እባክህ የተማረ ሰው አንተ ይጨርስና ተጠይቀዋለህ ይጨርስ ለምን ይጨርሳል የሙሉ ወንጌል እንደሆነ ጠይቀው ይጨርስና ነው አንተ ቅድም አንተ ስታወራ ይጨርስ አላልኩም ይጨርስና አፖስትል ከዛ ጥያቄን ጠይቃለህ ከዛ ደግሞ እዚህ እነ ፕሮፌት አሉ ጄሌ ሚኒስትሪዎች አሉ ፕሮፌት አለች ጀሚላም አለች ስለዚህ እንደሱ እያደረግን ቀጣይ አንድ አፖስትል ጨርስ አንተ ሐሳብ አሁን የት ሙሉ ወንጌል እሱ የምለውን ምን አገባ ብለው መልስ አለው መልስ የለው ምን አገባ ታርከን ፓስተር ለዱባ ምናምን እንዳለው ልጅ ሆነ ማለት ነው አይ እኔ በስም አልጠራ ነገሩ እየተበላሸ ነው ትልቅ ሰው እየተበላሸ ነው ምን አካንተ ነው ብለን የገመትነው ሰው እየቀለለ ነው ምን አገባህ ካለኝ ምን አገባህ ማለት ያኛው ዱባ ምናምን እንዳለው ልጅ ነው የሚሆነው እንደዚህ ምን አገባህ አይባልም እኔ የጠየቅኩት በጣም ሲሪየስ ጥያቄ ነው የት ሙሉ ወንጌል ከታች 900 ሰው አለ እኛ ጋር ነው እንዲሉ ነው አይ ዝም ብለህ ዝም አልኩ መልስ እኮ ምን አገባህ አይባልም አይመለከትህም ያንን ለመደራደሪያ እኔ አላቀርብም ገብቷል አደባባይ ላይ ግን ስል የማይቆኝ ያውቁኛል 824 ሰው ፊት ነው የሚናገረው በእጆች 800 ስለዚህ ምንድነው አንተና አሁን የሚያነጋግረን ሰውን አታክ የሚያደርግ አቀራረብ አትቅረብ ጤናማ በሆነ አቀራረብ አትቅረብ ኃይሉ የሰበከውም ወንጌል የተናገረውም ነገር የከፋ አይደለም ሰዎችን ጌታን ያስቀበለበትም መንገድ የጸለየበትም ሁሉ ጥሩ ነው ኦፌንሲቭ መሆንህ
በጥላቻ እሱ የሚናገረው ማዳመጥህ እንጂ በሰላማዊ መንፈስ በቀናነት የሚያዳምጥን ሰው አልረበሸም ለማለት ያልኩትን ይዘን ነው ወደዚህ ውስጥ ሩቅ ይሄድ ነው። አንተ ነህ ሰላም ነህ ወንድሜ፣ ሁልሽም ዱባነሽ ይላል። ምን መልስ ትመልሳለህ ለምርኮኛው? ሁልሽ ዱባነሽ ይላል። ለሱ መልስ ቢመልስ ደስ ይለኛል። ለዚህ ከስር ለሚጽፈው ሰው ይቅርታ ሀሳብ ልስጥ። እዚህ ጋር ጥያቄ ነበር። ጽፉ ሰዎች ሀሳብ አትስጡ ለኮሜንተሮች። አዎ ያ አይ ወደ ቁም ነገሩ ምናልባት ሶፊ ቅድም ስታወሩበት ፓስተር ግን አፖስትል ግን ይቅርታ አድርግልኝ አንዴ ወንድሜማ፣ አፖስትል ለምን ቃል አታስተምርም? በእኔ ቻናል ላይ ነይና የማስተምርበት ጊዜ አይደለም ያንተ ቻናል ሳይሆን የእግዚአብሔር ሰው እዚህ ጋር ቃል ብታውጭ ለእኛም የእግዚአብሔር ቃል ብንሰማ መልካም ነው። ለሚናገሩ ሰዎች ለመከራከር ቃል አታስተምርም ለማለት ሳይሆን ታስተምራለህ። ግን የእግዚአብሔር የሰጠ ለአንተ አውቶሪቲ ያው የእግዚአብሔርን ቃል እንድታስተምር ነው። እሱን ቃል ብታውጭ እንደ እግዚአብሔር ሰው ይቅርታ ፕሮፌት ቅድም የተነሳው ሀሳብ ላይ ውይይት ላይ የእግዚአብሔር ሶፊ ውይይት ላይ እንደሆነ ንገራት። ውይይት ላይ ነብይት ውይይት ላይ ናቸው። እሺ በቃ ጨርሱ። ውይይት ይዘን ነው። ውይይት ትልቅ ርዕስ ስለ ሲኦል እየተወያየን ነው። አሁን በኋላ ጥያቄ ልጠይቅ መሰለኛ። እሺ ጠይቅ። ቅድም የተነሳው ሀሳብ ላይ ምናልባት ፓስተር ሶፊ ጥሩ ሀሳብ አንስታል። የቤተ ክርስቲያንን ኦቶሪቲ በጣም ማክበር እንዳለብን ተነስቷል። እሱ ጋራ በጣም እኔም አምናለሁ። አንድ ሰው እንደው ባይኖረው እንኳን ከበላዩ ኦቶሪቲ ማስቀመጥ አለበት ብዬ አምናለሁ። አንዳንድ ጊዜ ግን ለምሳሌ ፓስተር ሶፊ እግዚአብሔር በመልካም መንገድ አስኪዶክ ለአንተ ጥሩ አባት አግኝተክ እዚህ ድረስ ደርሰሃል። ቅድም እንደነገርከን በቤተ ክርስቲያን ስርዓት ውስጥ እያንዳንዱ ልታገኝ የሚገባውን መንፈሳዊ ከቨሬጅ ወይም ደግሞ ጥላ ማግኘት ችለሃል እና እንደዚህ ደግሞ መንፈሳዊ ጥላ ያላገኙ በተለይ ቤተ ክርስቲያን ውስጥ ጥሪ ኖሯቸው በጣም የሚገፉ ሰዎች እንዳሉ ደግሞ አይ ቲንክ የአደባባይ ሀቅ ነው እና ይህን ሁለቱን ነገር ባላንስ ማድረግ ስላልቻለን ይመስለኛል ጽንፎችን እየተመለከትን ያለ ነው እንደ ሀገር ማለት ነው። በዚህ በኩልም አይመለከተውም የሚሉ በዛ በኩልም ደግሞ የሚቀበል ልብና ትከሻቸው ሰፊ የሆኑ የቸርች መሪዎች ያላገኘንበት አይነት ሁኔታ አለና ከነዚህ አንጻር እንዴት ባላንስ ማድረግ እንችላለን? ልክ እንዳንተ አይነት ጥላ አግኝተው በውስጣቸው ያለውን ጸጋ ያላሳደጉ ሰዎችን እንዴት አድርገን ነው ነርቸር ማድረግ ምንችለው? ወይም እንዴት ነው ወደ እግዚአብሔር ወዳሰበላቸው ጥሪ እንዲመጡ ማድረግ ምንችለው? የአንዳንዶች ምርጫ በራሳቸው መንገድ ሄደው ቤተክርስቲያንን ፕላንት ማድረግና ያው በቃ በትግልም ቢሆን እግዚአብሔር የሰጣቸውን ነገር ለማድረግ መሞከር ነው የአንዳንዶች ምርጫ። ሌሎች ደግሞ በቃ ወይ ጥሪያቸውን ትተው ወደ ስራና ወደ ተለያየ የራሳቸውን ፐርሰናል ወደሆነ ህይወት የመምጣት ነገር አለ። አሁን ስንነጋገር ሁለቱንም ጽንፍ ብናይና በዛ አንጻር መፍትሄ ማምጣት ብንችል የሚል ሀሳብ አለ። ስለዚህ ከዚህ አንጻር ምናልባት ሌሎቻችሁም ምን ትላላችሁ? ተገፍተን የራሳችንን ሚኒስትሪ ራሳችን የከፈት ነው እያለ ነው ጄኤልኤም። ይቅርታ ሶፊ ልግባ። እሺ ቀጥል ፕሮፌት። ቴንኪ በጣም አመሰግናለሁ። ተባረክልኝ። እስካሁን ድረስ ብዙ ሲባል ሰምቻለሁኝ። ቅድም ኃይልሻም የእግዚአብሔርን ቃል እያስተማረ ነበረ። ዞሮ ግን አንድ ነገር ምን ለማለት ፈልጋለሁኝ። አሁን ጄኤልኤም እንዳነሳውም እንደገናም ደግሞ ቅድምም አፖስትልም እያነሳ በነበረው አንተንም እየተናገረ በነበረው ትልቁ ነገር እዚህ ቦታ ላይ ስንመጣ አንዱን ለመወንጀል ሳይሆን
የሆነ እውቀት የሆነ ትምህርት ከአንዱ እንትን እናድርግ። ፕሮፌት ምክር ሳይሆን በቃ ምክሩን ተወውና የአንተን ሀሳብ አካሄዳችንን እንዲህ ብታደርጉ እንደዛ ብታደርጉ የሚለው ይሄ ፕላትፎርም ስለሆነ የከፋው አለ፣ የተበሳጨ አለ፣ ደስ ያለ የተለያየ ሰው ስላለ እንደ ፓርክ ውስጥ ጽድ እኩል አንከረከም። መጽሐፍ እንደሚናገር ታውቃለህ፣ ከልብ ሞልቶ ለአፍ ይተርፋል ነው። ሰው ያለውን ያካፍላል እና ምክሩን ሳይሆን አሁን የአንተን ሀሳብ እስካሁን በተነሱ ሀሳቦች ላይ ያለህን ሀሳብ ብትነግረን። ከዛ በተረፈ ኮፒ ሊንክ ሼር እያደረጋችሁ አይደለም ያላችሁት፣ ብዙዎች ያላችሁ ያው ሪስትሪክት ብሎኝ ስለነበረ በዛ አንጻር ብታደረጉ እንደው። ስለዚህ ያለህን ሀሳብ ንገረኝና ወደ እሱ ንግባ። እግረ መንገድም ፓስተርዬ በዛው አያይዞ እሱም የት ፕሮፌት እንደተባለ ማን ፕሮፌት እንዳለው ቢነግረን። ምክንያቱም እኔም ስሜን ልቀይር ነው፣ የሚቀጥለው ላይ ታስገባኛለህ ወይ አፖስቶል ሆናለሁ ወይ ፕሮፌት ሆናለሁ። ስለዚህ እሱም በዛው እግረ መንገድ እንግዲህ ምንድነው እኔ የት ፕሮፌት እንደሆንኩ መንገር የሚጠበቅብኝ አይመስለኝም። ባጭሩ ይህንን ነው የምልህ። ግን አንድ ነገር ማለት የምፈልገው መጽሐፍ ቅዱስ አንድ ነገር ይላል። ምናልባት ሄደክ ኤፌሶ ምዕራፍ 4 ላይ ፕሮፌት ለሚጠይቋችሁማ ምላሽ እንድንሰጥ መጽሐፍ ቅዱሳዊ ነው። ከኔጌቲቭም አንጻር ይጠይቁን፣ ከፖዘቲቭም አንጻር ይጠይቁን። ምን መሰለ ለሚጠይቁን መልስ መስጠቱ ምንም ክፋት የለም። እኔ አሁን የት ነው ብሎ ቢጠይቀኝ ወረቀት ማንጣ ብለ ቤተክርስቲያን የሰጠችኝ ወረቀት እዚሁ አለ፣ አምጥቼ ለሚጠይቀው ነገር መልሳለሁ። ሰውየው ጠማማ ነገር የሚጠይቅ ለክፉ የሚጠይቅ እኔ አይመለከተኝም። ለጠየቀው የጥያቄ ስህተት የለም ብዬ ነው የማምነው። እኔ ስህተት የመልስ ነው ብዬ ነው የማምነው። ስለዚህ ሰው የተሰማውን መጠየቅ ይችላል። ስንጠየቅ ኦፌ እንዳንሆን፣ አንበሳጭ፣ አንናደድ። ስለዚህ ከዛ አንጻር ብትመልስ ችግር የለውም። ቀደም አንድ ነገር ሶፊ ምን ተብላ ምን ብሎሃል መሰለክ? ጄሌም አንድ ነገር እያለ ራሴ ነኝ ማለት ይችላል። አረ ፓስተር ራሴ ነኝ ራሴን ፕሮፌት ያልኩት ማለት ይችላል። አሁን እኔ አፖስትል ነኝ። ከዛሬ በኋላ አፖስትል እያላችሁ ጥሩኝ ፕሊዝ። አንዳንዴ ምንድነው ስትመጣ እንጠራለን። አሁን ይቅርታ፣ አንዳንዴ ምንድነው መሰለ እኔ አሁን ፕሮፌት ነኝ። ይህንን ኬት ተቀበልክ እንዴት ተቀበልክ? የመጀመሪያው ከእግዚአብሔር ነው። ሁለተኛ ደግሞ ምድር ላይ ካሉ ሰዎች ነው። ምንድነው ያንንም ደግሞ ምድር ላይ ያሉ ሰዎች እኔን ፕሮፌት አላደረጉኝም፣ እውቅና ነው የሰጡኝ። ባጭሩ ልል የምፈልገው ግን ምንድነው አንድ ነገር የትኛውም ጸጋ ከሰማይ ነው። እግዚአብሔር ለሰው ልጆች ቤተክርስቲያን ነች እውቅና የሰጠችው ወይስ ጓደኞች ናቸው? ማን ነው? ወንድሜ በእውነት ሶሪ ፕሮፌት፣ አንድ ጊዜ አንተነ ያልተማርክ ሰው መሆንህን ብቻ ነው የሚገልጸው። ለ710 ሰው ፊት እየተዋረድክ ነው። ሰውን እያቃርጡ መናገር ነውር ነው በጣም። እኔ እንደውም እኔ ስጠየቅ እንኳን ሶፊ ተናገር እስከምለኝ እየጠበቅኩ ነው። ፓስተር አንድ ደቂቃ ይሰጠኝ። እኔ አንድ ደቂቃ ይሰጠኝ። መጀመሪያ አንድ ደቂቃ ሜንሽን ተደርጊያለሁ። በምን ዙሪያ ነው? አሁን ነው እንትና ማነው ፊሊጶስ ባለው ዙሪያ። እሺ ቀጥል። ፊሊጶስ ቁጣ የሚል ጸጋ አለ እንዴ? ጸጋ ቁጣ ነው የሚመስለው። ለምን ጸልዩለት? ለምን ጸልዩለት? ከዚህ ሁሉ ጣጣ ይጸለይለት። በቃ ሲሪየስ አይጸለይለት። በቃ አልቻለም ማለት አልቻለም። ከአቅሙ በላይ ስለሆነ ይጸለይለት። ተስማምተን ጸልይለት። አንተነ በምን ጸጋ ነው የምታገለግለው? ቤተክርስቲያን ውስጥ በምን አይነት ጸጋ ነው የምታገለግለው? እስቲ ንገረን። አንተ የምታገለግልበት ጸጋ ምንድን ነው? ወንበር በመወልወል በመደርደር። ኦኬ፣ ለዛ ነው ያ ነው ያንተ ጸጋ ማለት ነው። የሚቀመጡ ሰዎችን ታዲያ ትጠላቸዋለህ? እንደዚህ አይነት ሰው ባይ ዘ ወይ እንደዚህ አይነት ሰው መስመር ዳኛ ነው። ፊሊጶስ አፖስትል ያለው ማለት ነው። ስላንተ ኳስ ሜዳ ውስጥ አሁን መስመር ዳኛ አለው አይደለ? ኳሷ ከሜዳ ስትወጣ ብቻ ተከታትለው ባንዲራ የሚያውለወልሁ ማለት ነው። ወይ ዳኛ አይባሉም ወይ ተጫዋች አይባሉም። ልክ አይደለም። ስለዚህ ለዚህ ሰው ሲሪየስሊ ያላችሁ ሁላችሁ ሊጸለይለት ይገባል። ሾማችሁት ማለት ነው። ይጸለይላችሁ። ራስህን ካልሾም ራስህ እውቅና ካልሰጠ ይቅርታ፣ አንዴ በቃ አንዴ ልናገር። ይቅርታ
ጸጋን ቤተክርስቲያን አትሰጥም። ባይዘዌ ጸጋን ቤተክርስቲያን አትሰጥም። እውቅና ትሰጣለች። ቤተክርስቲያን እውቅና ትሰጣለች እንጂ ጸጋን የሚሰጥ እግዚአብሔር ነው። ገባ? የትኛው ቤተክርስቲያን ሰጠ? ማን ቤተክርስቲያን? ቤተክርስቲያን ያንተን ጸጋ አይታ ጸጋህን የማሳደግ ወይም ጸጋህን እውቅና ነው የምትሰጥህ እንጂ ቤተክርስቲያን ጸጋ አትሰጥም። ጸጋ የሚሰጥ እግዚአብሔር ነው። ምናልባት እስቲ ነቢይ ሪሼፕል አድርጎ ይህን ነገር እግዚአብሔር ይሰጣል፣ ቤተክርስቲያን ትቀበላለች፣ ትለያለች። ያስ ለይታ ትቀበላለች። ግን አንዳንድ ጊዜ የነብይነት አገልግሎት በእስራኤል ሲሰጥ ትክክል ነው። አንተ ሰው ለሰው ጸጋን አይሰጥም። ማንም ሰው ለሰው ጸጋ አይሰጥም። አትሳሳት። ምናልባት ለአንተ ሰው አይደለም ቤተክርስቲያን እንድታጸዳ በልብ ውስጥ ያስቀመጠልህ ሰው አይደለም። በልብ ውስጥ በነገራችን ላይ አንድ ነገር መናገር የምፈልገው ያስቀመጠልህ እግዚአብሔር ነው። ያንን አይቶ ነው ቤተክርስቲያን ለአንተ የፈቀደልህ እንድታጸዳ። ያንን አይታ ነው እንጂ ያ ነገር አንተ ላይ ባይኖር ቤተክርስቲያን እንድታደርግ አትፈቅድልህም። ማን ሰጥህ አትበል። ጸጋን የሚሰጥ እግዚአብሔር ነው። አትሳሳት። ምናልባት እሺ፣ እኔ ጸጋን ይቅርታ አንዴ ልጨርስና ትገባለህ። አንተ ትገባለህ። አንድ ጊዜ ልጨርስ። ማለትም ቅድም እንዳልከው ምናልባት ቤተክርስቲያን መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለ ጸጋ ስጦታ ይናገራል። ከሚናገሩ ክፍሎች አንዱ ሐዋርያው ጳውሎስ እንደዚህ ይላል፣ አገልግሎትን የሚቃወሙ ሰዎች ሐዋርያነቱን የሚቃወሙ ሰዎች እንደነበሩ ሁሉ ሲናገር ለማንም ሐዋርያ ባልሆን ለእናንተ ግን ሐዋርያ ነኝ ይላል። ስለዚህ በዙሪያ ያሉ ሰዎች ቢቃወሙትም ግን የሚያገለግላቸው ሰዎች ደግሞ ለነሱ ሐዋርያ ነው። አሁንም እነዚህ ውስጥ ያሉ ሰዎች ምናልባት ጸጋቸውን የሚቀበሉ ሰዎች፣ የሚያገለግሉ ሰዎች፣ በእነሱ ፕሮፌሲ የተቀበሉ የተባረኩ ሰዎች ለእነሱ ነቢይ ናቸው። ለአንተ ላይሆኑ ይችላል በየትኛውም ቦታ ላይ ማለት ነው። ስለዚህ እኔ የምለው ምንድን ነው፣ ቅድም ወዳልነው እንመለስና የጸጋ ስጦታ ከላይ ነው የሚመጣው። ቤተክርስቲያን ምናልባት እንደ ባርናባስና እንደ ጳውሎስ እውቅና ልሰጥ ትችላለች። ለዩልኝ ይላል መንፈስ ቅዱስ፣ ልትለይ ትችላለች። ከዚህ ባሻገር ግን የትኛውም ጸጋ ፓስተር የሚሆን አስተማሪ፣ አምስቱም የጸጋ ስጦታዎች፣ 9ኙም ጸጋዎች ከሰማይ የሚመጡ መንፈስ ቅዱስ እንደወደደ ለሰዎች የሚሰጥ ነው። ቃሉ እንደሚናገር ሄደህ 1ኛ ቆሮንቶስ ምዕራፍ 12ን ስታነብ የጸጋ ስጦታዎች እንዴት እንደሚመጡ ኤፌሶን ምዕራፍ 4 ቁጥር 11 ላይ ሄደህ ስታይ እንዴት እንደሚመጣ በግልጽ ይናገራል። ከዛ በኋላ ለዛ የታደሉ ሰዎች ወይም ደግሞ ለእግዚአብሔር ለዚህ የመረጣቸው ሰዎች የዛ ጸጋ ስጦታ ተቀባይ ይሆናሉ። ወደ ቤተክርስቲያን ሲመጡ ደግሞ ቤተክርስቲያን አምና ያንን ነገር ልትቀበል ትችላለች፣ አንዳንዴም ላትቀበል ትችላለች። ይሁን እንጂ ጸጋ ከሰማይ ነው የሚመጣው። ባጭሩ ጸጋ ከላይ ነው። ስለዚህ እዚህ ጋር ማለት የሚገባን እኛ የጸጋ ስጦታ ሰውየው ላይ አለ የለም ወይም ይሰራበታል አይሰራበትም ነው ትልቁ ፖይንት። ግን እኔ ቅድም ሶፊም አንድ እያስተማረ አንድ እየሰበከ ያለውን ስብከት ሰምቻለሁ። ምንድን ነው? ስለ መዳን ሰብኳል። ኃይለ ዮሐንስም ስለ መዳን ሰብኳል። እና ያ ስብከት ግን ሰዎችን ቅድም እንግዲህ ወደ እግዚአብሔር መንግስት ሲጨምር ሲጸልይላቸው፣ እንደገና ደግሞ ሶፊንም አፕሪሼት ሲያደርግ በአንተ በዚህ እንትንክ ላይ ብዙ ሰዎች ጌታን ተቀብለዋል፣ ጌታ ይባርክ ሲለው ሰምቻለሁ። ነገር ግን እኛ አሁን እዚህ ጋር እኔ የምለው ምንድን ነው ተቃውሟችን ወይም እኔ አሁን ለመናገር የምፈልገው የክርስቶስ ኢየሱስ መንግስት ቅድም ስለ ሲኦል፣ ስለ ገነት፣ ስለተለያዩ ነገሮች ይወሩ ነበር። ሲኦል አለ ወይ መጽሐፍ ቅዱስ አለ ስለሚል አለ ከሚሉት ወገኖች ነኝ። ሲኦል አለ። ሲኦል ግን ማለት ምንድነው? ቅድም ኃይሌ ያነሳውን አንድ ነገር ማንሳት ፈልጋለሁ። ሲኦል ማለት ከእግዚአብሔር መለየት ነው። ሲኦል ማለት ያለ እግዚአብሔር መኖር ነው። ሲኦል ማለት እግዚአብሔር የሌለበት ስፍራ ነው የሚለውን ሙሉ ለሙሉ እቀበላለሁ። እንደገና ደግሞ ቅድም ሶፊ አንድ ዮሐንስ ምዕራፍ 3 ቁጥር 16 ላይ ያለውን ቃል አንስቶ በኃይል እየተናገረ ነበር። ሲናገር ምን ነበር ያለው? አሁን ተፈርዶባቸዋል የሚለውን ቃል ያነሳ ነበር ሶፊ። ስለዚህ መጽሐፍ ቅዱስ የሚለው ምንድን ነው? እግዚአብሔርን
ክርስቶስን የማያውቅ ሁሉ አንድያ ልጁን ያልተቀበለ ሁሉ እዚህ ቦታ ላይ ብዙ ሰው ስላለ ያልተቀበለ የትኛውም ሰው አሁን በፍርድ ውስጥ አለ። አሁን ያለ እግዚአብሔር አለ። ሊበላ ይችላል፣ ሊጠጣ ይችላል፣ ሊለብስ ይችላል፣ ምናልባት ጥሩ መኪና ሊነዳ ይችላል። ነገር ግን በእግዚአብሔር ፍርድ ውስጥ ነው ይላል መጽሐፍ ቅዱስ። ተፈርዶበታል ይላል። ስለዚህ ይህንን ምናልባት እኔ ቅድም እየሰማሁኝ ነበር። እግዚአብሔር የፈረደበትን ነገር ያንን ሰዎች ክርስቶስ ኢየሱስን እስካልተቀበሉ ድረስ በክርስቶስ ኢየሱስ እስካላመኑ ድረስ ሲኦልና ገሃነመ እሳት የሚሉት ዓለም ከእግዚአብሔር ኪንግደም ውጭ የሆነ ሰው ሁሉ አሁንም በፍርድ ውስጥ ነው ያለው። ፍርድ ደግሞ ማለት ምን ማለት ነው? አንድ ሰው ፍርድ ቤት ተፈረደበት ከተባለ ኦልሬዲ ዘላለም ምናልባት አንዳንድ ሰዎች እንደምታውቁት በኢትዮጵያም ከኢትዮጵያም ውጭ የህይወት እድሜ ወይም ደግሞ እድሜ ሙሉ ፍርድ አለ። ማለትም ምን ማለት ነው? ሰውየው እስከሚሞት ድረስ ከዛ ውስጥ አይወጣም ማለት ነው። አንድ ሰው አሁንም በክርስቶስ ኢየሱስ ያላመነ የትኛውም ግለሰብ በዚህ ሰዓት ምን አይነት ሰው ነው ካላችሁ፣ ኢየሱስን የማያውቅ የትኛውም ሰው ሃይማኖት ሊኖረው ይችላል፣ ምንም ነገር ሊኖረው ይችላል። ቅድም እንዳልኩት ምናልባት 70-80 ዓመት ሊኖር ይችላል፣ 100 ዓመት ሊኖር ይችላል እዚህ ምድር ላይ። ነገር ግን አንድ ሰው በክርስቶስ ኢየሱስ ያላመነ ሰው በዚህ ሰዓት በምን ውስጥ አለ ካላችሁ፣ እንደ እግዚአብሔር ቃል በፍርድ ውስጥ አለ። ያ ደግሞ ፍርድ እንግዲህ መቼ ነው የሚሻርለት ካላችሁ፣ ወደ ክርስቶስ ኢየሱስ ኢትዮጵያ ውስጥ ላይ አንዳንድ ጊዜ አያለው። ምክንያቱም የሆነ ጊዜ የምህረት ጊዜ የሚባል አለ። ሰዎች ከፍርድ የሚያወጡበት፣ ሰው የገደሉ ነፍሰ ገዳዮች፣ የሰረቁ ያሰረቁ ከፍርድ በምህረት የሚወጡበት ጊዜ አለ። ያ ለነሱ ትልቅ እድል ነው። ማለትም ከፍርድ ነፃ የሚወጡበት። እንግዲህ ዛሬም በክርስቶስ ኢየሱስ ያመኑ ሰዎች ከታሰሩበት እስር ውስጥ ከተፈረደባቸው ፍርድ ውስጥ ወደ እግዚአብሔር መንግስት ሲመጡ ነፃ ይወጣሉ ማለት ነው። ይሄ ካልሆነ ግን ቅድም እንደተሰበከው እንደ እግዚአብሔር ቃል ሰው ሁሉም ምን ውስጥ ነው ያለው? ፍርድ ውስጥ ነው ያለው። ፍርድ ማለት ደግሞ ዘላለም ነው። ለዘላለም እግዚአብሔር አምላክ በዚህ ሰዓት ሰው በህይወት እያለ ሳይሞት በምን ውስጥ አለ? በፍርድ ውስጥ አለ። እንግዲህ ምንድነው ምለው አንድ ነገር ነው። ሲኦል፣ ስለ ሲኦል ቅድም በጣም በብዙ እያወራን ነበር። ሲኦል ማለት የሚያቃጥል እሳት ነው። አዎ። ትሉ የማይሞትበት ነው። አዎ፣ መጽሐፍ ቅዱስ ስለሚል። ስለዚህ ያ ማለት ምን ማለት ነው? ሰው እግዚአብሔርን የማያውቅ ሁሉ የሚኖርበት ስፍራ ማለት ነው። እግዚአብሔርን የማያውቅ የትኛውም ግለሰብ እናቴም ትሁን አባቴ፣ ማንም ሰው ይሁን፣ እኔ ቤተሰቦች አሉኝ፣ ኢየሱስን ካልተቀበላችሁ የዘላለም ፍርድ በእናንተ ላይ አለ ብዬ ነው የምሰብከው። አሁንም ለዚህ ጉባኤ የምናገረው ወይም ደግሞ እዚህ ውስጥ ላላችሁ የምናገረው አንድ ነገር ነው። ክርስቶስ ኢየሱስን ያልተቀበለ የትኛውም ሰው የገሃነም ፍርድ ይጠብቀዋል። ይህ ማለት ምን ማለት ነው? የእግዚአብሔር ቁጣ ይጠብቀዋል ማለት ነው። የእግዚአብሔር ቁጣ ደግሞ ምን ማለት ነው? እግዚአብሔር ሪጀክት ያደርጋል ማለት ነው። ከሱ ጋር ህብረት እንዳይኖር ይከለክልሃል ማለት ነው። ያ ማለት ደግሞ ምን ማለት ነው? የእግዚአብሔር ቁጣ እጅግ ያስፈራል። ጳውሎስ እንደዚህ አለ፣ ከኃጢአተኞች ዋና ነኝ፣ እግዚአብሔር ግን ምህረት አደረገልኛል፣ ለዚህም ታደልኩኛል። በጣም የሚገርመው አሁንም በዚህ ጉባኤ መካከል ምናልባት ከሁሉም የባሰ የከፋ ኃጢአት የሰራ ሰው ሊኖር ይችላል። ነገር ግን የእግዚአብሔር ምህረት ዛሬም እጁን ዘርግቶ ይጠብቀዋል ማለት ነው። ስለዚህ የገሃነም እሳት ማለት እግዚአብሔርን መተው ማለት ነው። ስለ እሳት ብዙ አውርተናል እና እሳት አሁን ስለ እሳት ቀጥለን ደግሞ እንናገራለን ስለ እሳት። ስለዚህ ለአሁኑ ግን ያው እሳት እንደዚህ ነው የሚለው። በተለይም ደግሞ አንድ ጥያቄ ስለመጣ ለአፖስትል ፊልጶስ በተለይም የዚህ የገላትያ መጽሐፍ ምዕራፍ 5 ቁጥር 21 ላይ ግን ከዛ በፊት ይሄንን ፓስተር ማን ነበረ? በእናትህ ፓስተር በኃይሉ እንዴት አመሸህ? ሰላም ነው ወይ?
እግዚአብሔር ይመስገን። እንዴት ነው አለን? ድጋሚ ያስገብቻለሁ። አይ ቲንክ ይቅርታ ለመጠየቅ ይመስለኛል። አዎ እንግዲህ አዎ መልካም ነው። እሱ አፖስትልን ዱባ ራስ ብለሃልና ያንን ይቅርታ ጠይቃ። አዎ ያው እንግዲህ ተናደህ ነው ስለሰደበኝ ነው እንትን ያልኩት። ፓስተሮች አገር ላይ ያሉ ፓስተሮች ተሰብስበው እንዴ ቀድም አልተማርክም ምን አላልክም ምናምን ይለኛል። እኔ በቁቤ ነው ጻፍኩት ሲለኝ አለመማሬን የታየ አንድ፣ ሁለተኛ ደግሞ የት ቤተ ክርስቲያን ናት አንተን ይሄን ስም የሰጠች ያልኩት ነበር። እኔም ስል ያው ስለ ሰይጣን ነበር በዛኔ የሚያወራው ስለ ሰይጣን ነበረ። መጽሐፍ ቅዱስ የሰደበህን ስደብ ይላል እንዴ? ቆይ ነብይ አይልም። ነብይ አትናገር። ይናገር እሱ ይናገር። ይጨርስ፣ ሀሳቡን ይጨርስ። አስጨርሱት። ለምንድን ነው ክሺ ሌላ ነገር ወይ ሎሚ ራስ ወይ ብርቱካን ራስ አናናስ ራስ እያለ ለምንድን ነው ዱባ የመረጥከው? ያው ዱባ ውስጡ ባዶ ነው አይደለም? ውስጡ ባዶ ቀይ ነው። ዱባማ ሙሉ ነው። ፓስተር ዱባ ራስ ያሳስቀኝ። በእናትህ ጌታ ይባርካችሁ። በእውነት ያው ይቅርታ በእውነት እኔ ከማንም ጋር ጥሌ ዱባ ራስ ማለት የተማረ ሰው መሆን ያሳያል። ፓስተር ተኝቻለሁ። ቪዲዮ ክፈት። እዚህ እኔ ጋር ህብረት ማድረግ የምትፈልግ ከሆነ ቪዲዮ ክፈት። በእናትህ ተኝቻለሁ። ጌታን ተኝቻለሁ። እሺ አፖስትልን ቃል በቃል ለተናገርከው ነገር ልክ በቅድሙ ቶንና ድምፅ ተናገርና ይቅርታ በነጠይቅ ፍላጎት ብያለሁ እኮ ብያለሁ። ጌታ ይቅርታ ብያለሁ። እኔ ይኸው ይቅርታ ብያለሁ። በእውነት ለጨዋታ አለው ያልኩት እንጂ ለሌላ ነገር አይደለም። ለጨዋታ አለው። በትክክለኛ ግን ፓስተርነት ታገለግላለህ። አትነማቀይ ነው። እኔ አገለግላለሁ። እውነት አገለግላለሁ። የት ቸርች ነው? አሴምብል። የት አሴምብል? ክፍለ ሀገር ነው? ጨረቃ ላይ። ጨረቃ ላይ ማለት ጨረቃ ላይ ነው። ጨረቃ አልገባኝም። የት ክልል ነው ጨረቃ? እንዴ አታውቅም እንደ እስከ ዛሬ እኮ የት ክልል ጨረቃ አልገባኝም። እኔ እኮ የምታውቅ መስሎኝ ነው። ግብፅ ነዋ። ግብፅ ጨረቃ? አዎ ማለት ግብፅ ሀገር እንደፈለገ ነው ስም የሰጠው ራሱ እኮ። ምንድን ነው ጨረቃ ሰፈር ነው ይሄ? ካርታ ፕላን የሌላቸው ቤቶች። በእኔ እኮ በቀንነት ለመረዳት ጨረቃ ሰፈር። ኧረ ሶፊ አይደለም፣ በቃ ጨረቃ የለም ማለት ነው። የለም አይደለም አለ። የጨረቃው ፓስተር እንዴት ነህ? የጨረቃው ፓስተር ነው ስሙ። የጨረቃው ፓስተር እዛው ላይ በቃ እርሻ ምናምን ጀምረናል። እዛ ላይ ሶፊ የለም ነው። ውሸት ነው። ኦኬ የት ነው ያለው? አቤት ነው ያለው። የት ነው ያለው? ማን እኔ? እኔንም ደግሞ ሌላ የሆነ ነገር ራስ እንዳይለኝ እንጂ። እሺ አዎ። ኧረ አልልም ጌታን አልልም እንዴ ሶፊ። ኧረ በኢየሱስ ስም አልልም እንዴ አንተ። እሺ ካጣሽ እኔ ምን አንተ እኔ እንዴ ምን ነው ሶፊ አልልም። እኔ በኢየሱስ ስም እንደዛ ያለው ሰው አይደለሁም። ምንድን ነው ጨረቃ ላይ ወጣው? በቃ ምድር ላይ መኖር አልፈለኩም። ነው ስም የሰጡት ለራሳቸው። ምንም አትለያዩም። ያው ናችሁ። ከፓስተር ሶፊ ውጪ ሌሎቹ ፕሩቭ አላረጉም። አንተም ስም ሰጥተህ ነው፣ እነሱም ስም ሰጥተው ነው። ማንም ፕሩቭ አላረገም። ፓስተር ሶፊን አያካትትም ይሄ ጉዳይ። አይ አንተ እኛማ እንደዛ አይደለንም፣ እንደሱ አይደለም። እኔ እንደዛ አይደለሁም። እኔ በትክክል አንዴ ጭቅጭቅ ምናምን በጣም በቃ አላስፈላጊ ነው እኮ መጨቃጨቅ ጥሩም አይደለም። እና ሌትስ ቢ ሲምፕል። ግን አፖስትል አንዴና ግባና ለአፖስትልም መልእክት ያለው ሰው አለ። አይ ቲንክ ሊያገኙት ፈልገዋል።
በመልካም ነው በእርግጥ እና ከቻልክ ግባ። አፖስትል ፊልጶስ ለ2 ደቂቃ ምናምን ብትገባ ጥሩ ነው። ኤኒዌይስ የተለያዩ እንግዶች በዚህ ያላችሁ፣ እንዲሁም አፖስትል ኢሳያስም አለ ከኡጋንዳ። ስለዚህ አፖስትልንም በረጅም ጊዜ ነው ያገኘሁትኝ። ስለዚህ እሱም አንዳንድ ሀሳቦች ያው ሲኒየርም እንደመሆኑ መጠን አንዳንድ ሀሳቦች እናነሳለን። አፖስትል ፊሊፕ ግን ከቻልክ ብትመጣና ብትገባ ጥሩ ነው ፍቃድ ከሆነ። ስለዚህ አፖስትልን ወደዚህ ላድርግና አፖስትል ኢሳያስ በቪዲዮ ትገባለህ? እንደዚሁ ይሻልሃል? እንዴት ነህ? እንዴት አለ? እንዴት ቆይታል? ሁሉ ሰላም ነው ወይ?